ትክክለኛው መልስ የትኛው ነው? ከአምስት ስንት እንደምታገኙ ኮሜንት ሴክሽን ላይ አሳውቁኝ። I enjoy blank English with my friends. A. Speak. B. Speaking. C. To speak. And D. Spark. Alright, here's the keyword. Enjoy. እነዚህ ወርዶች enjoy, like, love, hate የመሳሰሉት verb ing ነው የምንጨምርባቸው። እሺ verb ing ለምሳሌ ፊልም ማየት ያዝናናኛል ማለት ብፈልግ I enjoy watching movie ስላለው ማለት ነው። እዚህ ጋር I enjoy speak ሳይሆን የምንለው I enjoy speaking English with my friends. Number 2, I blank never visited Gondar. A. Have. B. Has. C. Had. D. Having. So ጎንደርን ምን ቪዚት አድርጌ አላውቅም፣ ጎንደርን ጎብኝቼ አላውቅም፣ ሄጄ አላውቅም እያልን እየተናገርን ያለ ነው ማለት ነው። So we are talking about ስለምንድን እያወራን ያለ ነው? ስለ ላይፍ ኤክስፒሪየንስ ነው። So ስለ ላይፍ ኤክስፒሪየንስ ለህይወት ተሞክሯችሁ ለማውራት ስትፈልጉ የምትጠቀሙት የቴንስ አይነት ምን ይባላል? ፕሬዘንት ፐርፌክት ይባላል። ፕሬዘንት ፐርፌክት እንለዋለን። ፕሬዘንት ፐርፌክት ደግሞ እንዴት ነው የምንሰራው? have ወይም has ፕላስ v3 እንጠቀማለን ማለት ነው። ሶ እዚህ ጋር ሳብጀክታችን አይ ስለሆነች ምን እንላለን? I have እንላለን ማለት ነው። A is our correct answer. I have never visited Gondar ብለን እናገራለን። Good. Number 3, she is good blank speaking English. A. At. B. In. C. On. And D. For. So አሁን እዚህ ጋር ጥሩ የሆናችሁበትን ነገር ለመናገር ስትፈልጉ እኔ እንትን ላይ ጎበዝ ነኝ ለማለት ስትፈልጉ ምን ትጠቀማላችሁ? good at ከዛም ፕላስ verb ing ታደርጋላችሁ ማለት ነው። ለምሳሌ መኪና ስነዳ ጎበዝ ነኝ I am good at driving። ምግብ ሳበስል ጎበዝ ነኝ I am good at cooking እያላችሁ ገልጻላችሁ። ሶ እናንተ ጎበዝ የሆናችሁበትን ነገር ምን ብላችሁ ጽፉልኛላችሁ? I am good at እና ጎበዝ የሆናችሁበት ነገር ላይ ing ትጨምሩበታላችሁ አክሽን ከሆነ ማለት ወይ ደግሞ verb ከሆነ። ስለዚህ she is good A at speaking English እንመልሳለን ማለት ነው። Number 4, I am tired blank working all day. A. Of. B. From. C. At. D. N. አሁን ደግሞ የሆነ ነገር የተሰላቻችሁበትን የተደከማችሁበትን ነገር ለመናገር ስትፈልጉ I am ትሉና I am tired of ብላችሁ ትቀጥላላችሁ። I am tired of ትላላችሁ። ከዛ በኋላ ግን tired of ካላችሁ በኋላ አሁንም እንደምታስቀምጡት verb ing ነው ማለት ነው የምታስቀምጡት። ወይም ናውንም ሊሆን ይችላል ስምም ሊሆን ይችላል። ለምሳሌ ሰልችተኛል ለማለት ከፈለጋችሁ I'm tired of you ትላላችሁ። ቀበቅቶኛል አንተ ነገር እያላችሁ እየተናገራችሁ ያላችሁ ማለት። ስለዚህ I am tired of working all day ሙሉ ቀን መስራት ወይ ደግሞ ሙሉ ቀን መስራት ስልችት ብሎኛል እያላችሁ እየተናገራችሁ ነው። Next question. He decided blank English seriously. A. Learn. B. Learning. C. To learn. And D. Learned. All right. The keyword decided. እነዚህ ወርዶች decide, want, try, plan ምናምን የምንላቸው ምን ይከተላቸዋል? ቀጥሎ to እናስቀምጥባቸዋለን አብረን። ከዛን verb ነው የምናስቀምጥበት ቀጥሎ ማለት ነው። ስለዚህ he decided to learn የሚለው C is our correct answer. Excellent. The last one ይሄ ለእናንተ ማስቀምጥላችሁ ነው ማለት ነው። I am interested blank watching movies. A. On. B. and C. at. and D. for. ትክክለኛው መልስ የትኛው ነው? alright so እናንተ ሁላችሁም ኮሜንት ሴክሽን እንድጽፉልኝ እፈልጋለሁ። እንግሊዝኛ መማር ከፈልጋችሁ ባዮ ላይ ባሉ ቁጥሮች ደውሉልኝ። የስፒኪንግም ከመጀመሪያው ጀምራችሁ መማር የምትችሉበት ማለት ጀማሪ ነኝ ምንም አላውቅም የምትሉ ከሆነ ከመጀመሪያው ጀምራችሁ የምትማሩበት ክላስ አለ። አይኔ የምፈልገው ስፒኪንግ ነው ማውራቱ ነው ሰማር እረዳለሁ ግን ማውራት ያቅተኛል የምትሉ ከሆናችሁ ለዛ የሚዘጋጅ ክላስ ስላለላችሁ እሱን ጆይን ማድረግ ትችላላችሁ ማለት ነው። Thank you for watching Brain English. Love you all. I'll see you next time. Bye bye.